ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 16 2018 ዓ.ም ላይ እንገኛለን። በተለያዩ አካባቢዎች ያሉ ወታደራዊ ዘመቻዎች፣ ወታደራዊ ዝግጅት እንዲሁም ደግሞ አጠቃላይ የህዝብ ንቅናቄ እና ወታደራዊ ውጥረቶች ጨምረዋል። በፌዴራል መንግስቱ ሚዲያዎች በየቀኑ የሚለቀቁ የጦርነትን የተመለከቱ መረጃዎችን ጨምሮ ህወሓት በትግራይ ክልል ከቤት ለቤት እስከ ህዝብ መድረኮች ድረስ የሚያደርጋቸው የህዝብ ንቅናቄዎችና ወታደራዊ ስልጠናዎች፣ ሎጂስቲክ እንዲሁም ደግሞ ወታደራዊ ዝግጅት ተጧጡፎ ቀጥሏል። ይህ በእንዲህ እንዳለ በአማራ ክልል በተለያዩ አካባቢዎች ከፍተኛ የሆነ ወታደራዊ ዘመቻዎች እየተደረጉ ነው። ይሄ ዘመቻ ከህወሓት ጋር ዘመቻ ከመደረጉ በፊት ቀደም ብሎ አካባቢውን ለመቆጣጠር የታለሙ ዘመቻዎች ይመስላሉ። ባለፈው ሳምንት በማዕከላዊ ጎንደር፣ በደንቢያ፣ በበለሳ፣ በጎንደር ዙሪያ መጠነ ሰፊ የሌሊትና የቀን ዘመቻዎች ሲደረጉ ነበር። ከዛ ተከትሎ ደግሞ በሰሜን ተራሮች በዳባትና በደባርቅ ቆላማ አካባቢዎች ቆላ ወገራን ጨምሮ መጠነ ሰፊ ወታደራዊ ዘመቻዎች ሲደረጉ ነበር። ባሳለፍነው ሳምንት ደግሞ እንደዚሁ በጎጃም በተለያዩ ቀጠናዎች የደጋ ዳሞትና የጮቄ ተራሮችን ማዕከል ባደረጉ በአምስት ኩታ ገጠም ወረዳዎች መጠነ ሰፊ የእግረኛ ዘመቻዎች የመካናይዝድ ስምሪት እየተደረገ መሆኑ ይታወቃል። አሁን ደግሞ ከትላንት ጀምሮ ደግሞ ከ33 ሺህ በላይ እግረኛ በወሎ ቀጠና ከምስራቅ ወደ ምዕራብና ከሰሜን ወደ ደቡብ በሁለት ስምሪት ተሰጥቶ የ15000 በላይ የሚሊሻና አድማ ብተና ከ18000 በላይ እግረኛ መከላከያ በወሎ ቀጠና ከሰሜን ወደ ደቡብ ከአቡነ ዮሴፍ ተራሮች ወደ ወሬሉና ወደ መካነ ሰላም ወደ ደቡብ ቀጠናዎች እንዲሁም ደግሞ ከምስራቅ ወደ ምዕራብ ከደሴ እስከ ኮን እንዲሁም ጋሸና ባሉት ቀጠናዎች የደቡብ ዕዝና 11ኛ ዕዝ ስምሪት መውሰዳቸው ይታወቃል። ይህንን ተከትሎ በአምባሰል ተራሮች እንዲሁም ደግሞ የአባይ ሸለቆን ተከትሎ በሚገኙ የአካባቢዎች ቦረና ሳይንት፣ ወግድ፣ መቅደላ፣ ተንታና ዋርላ ደላንታን ጨምሮ በሰሜን ወሎ የላስታና የግዳን ቀጠናዎች የቆቦና እንዲሁም ደግሞ የወልዲያ ዙሪያ በሚገኙ አካባቢዎች ጉባ ላፍቶና አካባቢው መጠነ ሰፊ ወታደራዊ ዘመቻዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ እንደዚሁ በየአካባቢው ከፍተኛ ወታደራዊ ምልመላዎች እየተደረጉ ነው የሚገኙት። እነዚህን ጨምሮ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በዚህ በወሎ ቀጠና ትላንትና በተፈጸመ የድሮን ጥቃት የደረሰው ጉዳትና የድሮን መከስከስን የተመለከቱ አዳዲስ መረጃዎች ወጥተዋል። እነዚህን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ እስከ መጨረሻው ሀሳብ አስተያየቶችን እየሰጣችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በህወሓትና በብልጽግና መካከል ያለውን ውጥረት ተከትሎም እንደዚሁ አዳዲስ የዲፕሎማሲያዊ መረጃዎች ተሰምተዋል። የተሰሙ አዳዲስ የዲፕሎማሲያዊ መረጃዎች ምንድናቸው የሚለውንም አደርሳችኋለሁ። ከዚህ ጋር በተያያዘ በትላንትናው ዕለት አምባሳደር ፍስሐ አስገዶም በአሜሪካ ለህወሓት የፖለቲካ ወታደራዊ እንዲሁም ደግሞ የሚዲያ ሰዎች የሰጡትን ገለጻና የተደረገውን ስብሰባ በተመለከተ ያው እንግዲህ በቅርቡ ትግራይን ሀገር ለማድረግ በማዕከላዊ መንግስቱ እና ሀገሪቱን መበተን የሚለው ጉዳይ ያው ስምምነት የተደረሰበት ጉዳይ እንደነበር ትላንትና አድርሻችኋለሁ። ይህንን በተመለከተ ዘገባውን ላይ አስተያየት ሰጣችሁ አላችሁ። እንግዲህ የህወሓት እቅድ 1-2 ተብሎ በሚቆጠር ሁኔታ እነሱን በማያወላዳ ሁኔታ ሁለት አማራጭ ይዘው እየተከተሉ ነው ስልቶቹ። አንደኛው አሁን ወታደራዊ ዝግጅቶችን በማድረግ ከቀጠናው ኃይሎች ጋር በመተባበር በብልጽግና ላይ ጫና በመፍጠር የሚፈልጉትን ጉዳይ ማስፈጸም፣ ሁለተኛ ደግሞ ወደ ወታደራዊ ዘመቻ በመግባት በዚህ የሚገኘውን ድል የትግራይን ነፃ ሀገር ለማቋቋም የተደረገው ውሳኔ ነው። አሁን ህወሓት እየመጣ ያለው ነፃ ሀገር ለማቋቋም ነው። ይህም ጉዳይ እንግዲህ ምናልባት ነገና ከነገ ወዲያ ጉዳዩን እንዳትረሱት መዝግባችሁ ልትይዙት ወይም ደግሞ ህወሓትን በየቀኑ ያልቀየረው አቋም ስለሆነ ልትከታተሉት ትችላላችሁ። ከዛ ባለፈ ያሉ ጉዳዮች ህወሓትን በተመለከተ ፖለቲካዊ አስተያየቶች አይደሉም። ብዙዎቹን ተመልክቻቸዋለሁ። ፖለቲካዊ አስተያየቱ ህወሓት ጋር ለመስራት ህወሓት ጋር ሲሰራ በምን ጉዳይ አብረህ ትሰራለህ፣ በምን ጉዳይ ደግሞ አብረህ አትሰራም፣ በምን ጉዳይ የጋራ አቋም አለህ፣ በምን ጉዳይ አብረህ ትለያያለህ የሚል ጉዳይ መቅረብ ይሄ ፖለቲካዊ ወይም ደግሞ የትብብር አጋርነት ይሆናል። እንዲሁም ደግሞ ህወሓት የሚያደርጋቸውን ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ፕሮፓጋንዳና የሚዲያ ስምሪቶችን ተከትሎ ደግሞ ከዚህ ጋር ትይዩ ያሉ ጉዳዮችን መሰረት ይዞ መስራት እሱ ፖለቲካዊ ነው። እንዲሁም ህወሓት የሚያደራጃቸው የአገው ሸንጎ ታጣቂዎች ዚገም አካባቢ ወታደራዊ ካምፕ እያቋቋመ ለአገው ዲሞክራሲያዊ ንቅናቄ ለዋገምራና ለአካባቢ ታጣቂዎች እንደዚሁ በአበርገሌና ሳምራ አካባቢ ድጋፍ እያደረገ በጃኖና ጎንደር ክፍለ ጦር ብሎ ከመቶ የማይሞሉ 2 ክፍለ ጦሮችን በቅማንት ስም በሱዳን ከአርሚ ሰባ ጋር እንደዚሁ ካምፕ ሰጥቶ እያደራጀ ይገኛል። አሁን ደግሞ የኦሮሞ ብሔረሰብ ዞን የከሚሴና አካባቢ ታጣቂዎችን
በባቲ ዙሪያ እንደዚሁ ለማደራጀት ወደ አካባቢው ከአፋር ታጣቂዎች ጋር ስምሪት ስለመላኩ እየተሰማ ነው። እነዚህ አጠቃላይ ድምር ውጤቶቹ የፋኖና አጠቃላይ የቀጠናውን ሁኔታ እንዴት ያዩታል? በፋኖ ውስጥ ትንንሽ ኃይሎችን በመፍጠር ክልሉን ወደ ተለያዩ ትንንሽ ቀጠናዎች የመበተኑ እንቅስቃሴ አብሮ ጎን ለጎን እየሰራበት ነው። ይህን ሁሉ ግምት ውስጥ አስገብቶ የሚሰሩ ስራዎች ፖለቲካዊ ሊባሉ ይችላሉ። ከዛ ውጭ ያለው ትብብር፣ ቅንጅት፣ ሰሜናዊነት፣ ደቡባዊነት፣ ማዕከላዊነት የሚባለው ውሃ የሚቋጥር አይደለም። ትላንትና ኦሮማራ ብለው እና አብይ አህመድ የበሉትን ቁማር አሁንም እነ ደብረ ጽዮን በዚህ ልክ እነ ደብረ ጽዮን በእርግጥ ይህንን ለማሳሳትም አልሞከሩም። የምንፈልገውን እናደርጋለን፣ ወልቃይት እንቆጣጠራለን ነው ትላንትም እያሉ ያሉት። ከዚህ አንጻር እንግዲህ አስተያየቶቻችሁን ከዚህ አንጻር ብታደርጓቸው ጥሩ ነው ፖለቲካዊ ቢሆኑ። ከዛ ውጭ ያለው ግን ውሃ የሚቋጠር ነገ እንደውም አንዳንዱን ዘወር ብላችሁ ስትመለከቱት ህወሓት ባለወጠው አቋም ላይ የህወሓት አቋም ባለወጠው ጉዳይና አቋም ባልወሰደበት ጉዳይ ላይ ገብቶ መከራከር ነገና ከነገ ወዲያ የፖለቲካ ተሸናፊ የህሊና ስብራትም የሚያመጣ ጉዳይ ይሆናል። ወደ መረጃዎቹ ነው የሚሄደው። ትላንትና በደቡብ ወሎ ቦረና ሳይንት ወረዳ በአባይ ሸለቆ አቅራቢያ በሚገኘው ጥንታዊ ቅድስት አርሴማ ጥንታዊ ገዳም ላይ ትላንትና ረፋድ በተፈጸመው የድሮን ጥቃት የሟቾች ቁጥር ወደ 9 ደርሷል ተብሏል። እነዚህ ምዕመናንና መነኩሳት ናቸው ህይወታቸው እያለፈው። ትላንትና አብዛኞቹ የቀብር ስነስርዓታቸው ሲፈጸም ዛሬም እንደዚሁ ቆስለው የነበሩ 2 ህይወታቸው አልፏል። በጽኑ ቆስለው የነበሩ እንግዲህ ዛሬ ህይወታቸው ማለፉን ተከትሎ ነው የሟቾች ቁጥር ወደ 9 እየደረሰው። በገዳሙ ላይ ይህ ጥቃት ከተፈጸመ በኋላ ቅዱስ ሲኖዶሱ ጀምሮ በየደረጃው ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካላት አመራሮች እስካሁን ምንም አይነት ይፋዊ ተቃውሞም ሆነ በጉዳዩ ላይ መግለጫ ለመስጠታቸው አሳዛኝ ክስተት ሆኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች መንጋውን ከመከራና ከግፍ ይጠብቃሉ፣ አርአያ ይሆናሉ ሲባሉ ድምፃቸው መጥፋቱ አስተዛዛቢ ሆኗል። ባለፉት 3 ዓመታት በአማራ ክልል ለምሳሌ በራያ ቆቦ፣ በላሊበላ እንዲሁም በኦሮሚያ ባርሲ፣ በሰሜን ወሎ ኮረምና ለማጣ በአብያተ ክርስቲያናት ላይ የከባድ መሳሪያ ድብደባ፣ በጎንደርና በጎጃም የካህናት የአብነት ተማሪዎች ግድያና አፈሳ እንዲሁም በተለያዩ አካባቢዎች የገዳማትና የአብያተ ክርስቲያናት ውድመትን ጨምሮ ይሄ ሁሉ መጠነ ሰፊ ውድመት እየደረሰ በአካባቢው የሚገኙ የኦርቶዶክስ እምነት አባቶች በጉዳዩ ላይ ወጥ አቋም አለመውሰዳቸው አስተዛዛቢ ነው ተብሏል። እንግዲህ ቀደም ብሎ ብልጽግና በፓርቲ ሰነዶቹ የመንግስት አመራሮች አቋም በተመለከተ ቀደም ሲል ብልጽግና በፓርቲ ሰነዶቹ በባለስልጣናት ዘንድ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን በጥላቻ የመፈረጃ አካሄዶች እንደነበሩ ይታወቃል። የጠቅላይ ሚኒስትሩ ማብራሪያን በፓርላማ እንደዚሁ ይታወቃል። ቤተክርስቲያኗ በጥንታዊ ቅርሶቿ፣ በገዳማት፣ በአብያተ ክርስቲያናት ላይ ስለሚፈጸሙ ውድመቶችና ግድያዎች አብይ አህመድ ለቀረበላቸው ጥያቄ ሲመልሱ ቤተክርስቲያኗ ታጣቂዎችን ታሰለጥናለች፣ ታጣቂዎችን አስጠልላለች የሚል ምላሽ መስጠታቸውና ፍረጃ ማቅረባቸው አሁን በከባድ መሳሪያና በአየር አብያተ ክርስቲያንና ጥንታዊ ገዳማት እንዲወድሙ ቀደም ብሎ የተደረሰውን ፍረጃና ስምምነት ያሳያል። ቤተክርስቲያኗ በመዋቅሯ በገዳማት በምዕመናን ላይ ድሮና ከባድ መሳሪያ ለሚፈጸሙ ውድመቶች መንገድ የከፈቱ ጥቃቶች ቀድመው ተገማች የነበሩ የብልጽግና በተለይ እንግዲህ ከጠቅላይ ሚኒስትሩ ጀምሮ ጥንታዊ የሆኑትን አብያተ ክርስቲያናት ላይ ያለው ያተያይ ይታወቃል። ይሄ እንደ ምክንያት ይጠቀሳል። አብይ አህመድ በተደጋጋሚ በዚህ ጉዳይ ላይ ሲጠየቅ እኔ የቤተክርስቲያኗን 2 አባቶች ተለያይታ የነበረ ሲኖዶስ አንድ አድርጌያለሁ የሚል ምላሾችን ደግሞ የፖለቲካዊ ትርፍ የሚያስገኙ ጉዳዮችን ከመናገር ባሻገር በሰነድ ደረጃ ቆሞ ቀር በሚል በመፈረጅ ሲኖዶሱ ጀምሮ በማሳመጽ አመጽ በመቀስቀስ በመከፋፈልና በሚፈልጉት መዋቅር በመቆጣጠር እንደዚሁ የሚያደርጉትን ጉዳይ ሁላ እንኳ እንዳይጋለጥባቸው እያደረጉ ነው የሚገኙት። ቀደም ብሎ የተሰጠ ፍረጃ ነው። እንግዲህ በዚህ ጋር በተያያዘ ደግሞ ሌላ ያው በተለይ መለኮታዊ እምነታቸው ጠንከር ያሉ ሰዎች ይህን አሁን የማቀርብላችሁን ዘገባ ከትላንቱ የድሮን ጥቃትና ከመነኩሳት ሀዘን ጋር እያያያዙት ይገኛሉ። በደቡብ ወሎ ከለላ ወረዳ ባከት ወይም ደግሞ ሁላ ተብሎ የሚጠራ አካባቢ ድሮን ወድቆ ተከስክሷል። ትላንትና የድሮኑ የተከሰከሰበት ሰዓትን በተመለከተ አመሻሹ 11:45 ወይም ደግሞ 12:45 ነው የሚሉ የተለያዩ መረጃዎች ወጥተዋል። ለማንኛውም ድሮኑ ተከስክሷል። የተከሰከሰ የተባለው ድሮን በትላንትናው ዕለት በቦረና ሳይንት ቅድስት አርሴማ ገዳም ጥቃት የፈጸመው ሳይሆን አይቀርም የሚሉት የመረጃ ምንጮች በገዳሙ ጸሎትና ምህላ ስለመከስከሱ እየገለጹ ነው የሚገኙት። ወታደራዊ እይታ ሲታይ በአካባቢው ቅኝትና እንዲሁም ደግሞ ለጥቃት ስምሪት ላይ የነበረ ድሮን ወድቆ መከስከሱ ነው የታወቀው። በደቡብ ወሎ ምዕራብ ወረዳዎች ከለላ ወረዳ በወይናምባ ባከት ወይም ደግሞ ሁላ ተብሎ የሚጠራ አካባቢ ነው ወድቆ የተከሰከሰው ድሮኑ።
ይህ እንግዲህ በድሮኖቹ ወድቀው ሲከሰከሱ በአንድ ወር ውስጥ ሁለተኛው ነው። ባለፈውም ከባህር ዳር አየር ኃይል ምድብ የተነሳ ተመሳሳይ ድሮን በባህር ዳር በቅርብ ርቀት እንደዚሁ መከስከሱ ይታወቃል። እንግዲህ በአገር ውስጥ እንዲሁም ደግሞ ከቻይና፣ ከኢራን፣ ከቱርክና ከሌሎቹ ሀገራት የተገዙ ድሮኖች ብዙዎቹ በሀገር ውስጥ ሞዴል ለመስራት መሞከሩን ተከትሎ ይሄ ኪሳራ እያጋጠማቸው መሆኑ ይታወቃል። ከዚህ ከአማራ ክልል ግዳጅና የድሮን መከስከስ ባሻገር በሱዳን እንደዚህ ስምሪት ላይ የነበሩ ድሮኖችም ስለመውደቃቸው የሚገልጹ መረጃዎች ቀደም ብለው መውጣታቸው ይታወቃል። እንግዲህ በሌላው መረጃ በደቡብ ወሎ ምዕራብ ወረዳዎች፣ በሰሜን ወሎ አቡነ ዮሴፍ ተራሮች፣ ዋድላ ደላንታን ጨምሮ በአምባሰል ተንታ ማዕከል አድርጎ የቀጠለው ዘመቻ እስከ አባይ ሸለቆ ዛሬም እንደቀጠለ ነው። ወታደራዊ ስምሪትና ዘመቻው በአካባቢው ቀጥሏል። ባለፉት 4 ቀናት በተለያዩ የግዳጅ ቀጠናዎች የሚገኙ የአድማ ብተናና የሚሊሻ አባላት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎችም አሉ። እነሱን ላስከትል። ከ29 የሚደርሱ የጸጥታ አባላት ወደ ፋኖ መቀላቀላቸውን በጎንደር ቀጠና የወጡ መረጃዎች ያሳያሉ። አብዛኞቹ የተቀላቀሉት በማዕከላዊ አርማጭሆ፣ ታች አርማጭሆና ምዕራብ አርማጭሆ አካባቢዎች በአካባቢው ፋኖ ያቀረበውን የሰላም ጥሪ ተከትሎ እንደሆነ ተገልጿል። በዚህ ቀጠና ከ29 በላይ የሰላም አስከባሪ የሚሊሻና የመከላከያ አድማ ብተና አባላት ተቀላቅለዋል። በወሎ ቀጠና በቆቦ፣ ላስታ፣ መካነ ሰላም፣ ውጫሌ፣ ውርጌሳ አካባቢ ወደ 17 የሚደርሱ ወታደሮች አድማ ብተናና ሚሊሻዎች ወደ ፋኖ ሲቀላቀሉ አንዱ የሻምበል ቲም መሪ እንደሆነ ለማወቅ ተችሏል። ሌላው ባለፉት 4 ቀናት በሸዋ ቀጠና 13 የሚደርሱ የአየር ወለድ የእግረኛ ሰራዊት የሚሊሻና የአድማ ብተና አባላት ወደ ፋኖ መቀላቀላቸውንም ከአካባቢ የወጡ መረጃዎች ይገልጻሉ። በጎጃም ቀጠና ባለፉት 4 ቀናት ብቻ 16 የሚደርሱ አባላት የተቀላቀሉ ሲሆን ቀደም ብሎ ከሰከላ ወረዳ ከ12 በላይ የሚሊሻና የፖሊስ አባላት ወደ ፋኖ መቀላቀላቸው ይታወቃል። ይህንን ተከትሎ በተለያዩ አካባቢዎች ፋኖን ተቀላቅለዋል በሚል የሚሊሻ ቤተሰቦችና የሚሊሻ አባላት እየታሰሩና እየተደበደቡ እንደሆነ የወጡ መረጃዎች ይገልጻሉ። እየተደረገ ያለውን ወታደራዊ ምልመላና ተዛማጅ የሚሊሻ መረጃዎችን በተመለከተ የሚሊሻዎች ወደ ማሰልጠኛ መግባት በደቡብ ወሎና በሰሜን ወሎ የሚገኙ የሚሊሻ አባላት ከወትሮ የግዳጅ እንቅስቃሴያቸው ጎን ለጎን ለተወሰኑ ቀናት ወታደራዊ ስልጠና እንዲወስዱ ወደ ወታደራዊ ካምፖች እንዲገቡ እየተደረገ መሆኑን የወጡ መረጃዎች ይገልጻሉ። በደቡብ ወሎ ኦሮሞ ብሔረሰብ ዞን ደሴ፣ ኮምቦልቻ ከተሞችን ጨምሮ ከተለያዩ የዞኑ አካባቢዎች ተመለመሉ በርካታ የሚሊሻ አባላት ባቲ አቅራቢያ በሚገኝ ቡርቃ ተብሎ በሚጠራ ወታደራዊ ማሰልጠኛ ካምፕ እንዲገቡ ሲደረጉ በሰሜን ወሎ የተለያዩ አካባቢዎች ወልዳያን ጨምሮ ከራያ ቀጠናዎችም የተመለመሉ በርካታ ሚሊሻዎች ደግሞ በመርሳ እርሻ ኮሌጅ እንዲገቡና ስልጠና እንዲወስዱ እየተደረጉ እንደሆነ ለማወቅ ተችሏል። የኃይል ስምሪትን በተመለከተ ወደ አለማጣ ከሰሜን ወሎ መቄት ወረዳ እንደዚሁ በትላንትናው ዕለት ከእያንዳንዱ ወረዳ ጨምሮ ከ100 እስከ 150 የፖሊስና የሚሊሻ አባላት ወደ ግንባሮች በየአካባቢያቸው ወደሚገኙ ማሰልጠኛዎች እንዲገቡ እየተደረገና እነዚህ ሰልጣኞች ከቀናት በኋላ ከመከላከያ ጋር እንደሚቀላቀሉ መረጃዎች ገልጸዋል። ሌላው የፖለቲካዊ ዲፕሎማሲያዊ ጉዳይ ነው። ከዲፕሎማሲ ጋር በተያያዘ በአብይ አህመድና በደብረ ጽዮን መካከል የጀርባ ድርድር እየተካሄደ መሆኑን የሚገልጹ መረጃዎች ወጥተዋል። እስካሁን ድርድሩ በትክክል የት ቦታና በማን አማካኝነት የተካሄደ እንደሆነ በግልጽ አልታወቀም። ሆኖም በአሜሪካ ግፊት ባለፈው ሰኔ 27 የአሜሪካ የውጭ ጉዳይ መስሪያ ቤት ሁለቱም ተቀምጠው እንዲነጋገሩ በድርድር ጉዳያቸውን እንዲፈቱ ጥብቅ ትዕዛዝና መልእክት ማስተላለፉን ተከትሎ የአሜሪካው አምባሳደር ኤርቫን ማሲንጋ ወደ መቀሌ ተጉዘው ከህወሓት ሰዎች ጋር ከተነጋገሩ በኋላ የፌዴራል መንግስት የመነጋገር ፍላጎት እንዳለው ለአሜሪካ የውጭ ጉዳይ መስሪያ ቤት ሪፖርት ማድረጋቸውን የዲፕሎማቲክ መረጃዎች ገልጸዋል። የህወሓት ቅድመ ሁኔታዎችን ያካተተ ሪፖርት ለውጭ ጉዳይ መስሪያ ቤት ያቀረቡት አምባሳደር ማሲንጋ ተመልሰው ወደ መቀሌ ሊያመሩ መሆናቸውንም የወጡ መረጃዎች ገልጸዋል። በቅርቡ አምባሳደሩ ዳግም ወደ መቀሌ ሊያመሩ እንደሚችሉ የጠቆሙት የመረጃ ምንጮች የብልጽግና ባለስልጣናት ወደ አሜሪካ ማምራታቸውንም የሚገልጽ ሌላ መረጃ ዛሬ ወጥቷል። ከ2 ቀናት በፊት ከፍተኛ የብልጽግና ባለስልጣናት ወደ አሜሪካ ያቀኑ ሲሆን የጉዟቸው ዓላማ ከአሜሪካ እና የቀጠናው ጥያቄ ከህወሓት ጋር ከሚደረገው ቅድመ ድርድር ጋር እየተያያዘ ሊሆን እንደሚችል የዲፕሎማቲክ የመረጃ ምንጮች ቅድመ ግምታቸውን አስቀምጠዋል። እነዚህ ባለስልጣናት በአሜሪካ ከሚገኙ እንደነ አምባሳደር ፍስሐ አስገዶም ያሉ የህወሓት ዓለም አቀፍ ተወካዮች ጋር በአሜሪካ ሊነጋገሩ ይችላሉ በቅድመ ድርድር የሚል መረጃ ነው እየወጣው። ከዚህ ጋር በተያያዘ እንግዲህ ህወሓት በሰነዘረው ቅድመ ሁኔታ የድርድሩ አስፈላጊነት ቢቀበልም ድርድሩ በኢትዮጵያ ውስጥ መካሄድ የለበትም የሚል አዲስ ተደራዳሪ ቡድን መምጣት አለበት በሚልና ተደራዳሪ ቡድኖችን ለይቶ ለአሜሪካ የማሳወቅ ፍላጎት እንዳለው መረጃዎቹ ጠቁመዋል።
እንግዲህ ከላይ የተገለጹትን የህወሓት ዓለም አቀፍ ተወካይ አምባሳደር ፍስሐ አስገዶምን ጨምሮ ሌሎች ስለመለየታቸው መረጃዎች ይገልጻሉ። ይህ በእንዲህ እንዳለ ግን ከህወሓት የቀድሞ ተደራዳሪዎች መካከል ጌታቸው ረዳ ወደ አሜሪካ በትላንትናው ዕለት ስለመሄዱ የሚገልጹ መረጃዎች አሉ። ምንም እንኳ እስካሁን ድረስ በይፋ ባይረጋገጥም ከዚህ ጋር የተያያዙ መረጃዎችን እየተከታተልኩ ወደ እናንተ አደርሳለሁ። ሌላው የትግራይ የህብረት የሲቪል ማህበራት ህብረት የሚባለው የትግራይ ህዝባዊ ዲፕሎማሲያዊ ጉባኤ በአዲስ አበባ ከትግራይ ንግድ ዘርፍ ማህበራት ምክር ቤት ጋር በመሆን በአዲስ አበባ የዲፕሎማሲ ስራ እየሰራ መሆኑን ትላንትና ባወጣው መግለጫ አስታውቋል። በትግራይ ክልል በኢትዮጵያና በአፍሪካ ቀንድ እየተባባሰ የመጣውን ውጥረትና ወታደራዊ ግጭት ለመቀነስ በክልሉ ያለውን ዘላቂ ሰላም ለማረጋገጥ የትግራይ ህዝብ መሰረታዊ ጥቅሞችን ለመጠበቅ የታለመ ነው የተባለው የህዝብ ዲፕሎማሲ በአዲስ አበባ የሚገኙ የተለያዩ ሀገራት ኤምባሲዎችን በዋናነት የአሜሪካ፣ የእንግሊዝ፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እና ከሌሎች የተለያዩ ሀገራት ዲፕሎማቶች እና የአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ ኦባሳንጆ ጋር መነጋገራቸውን መረጃዎቹ ጠቁመዋል። በትግራይና በፌዴራል መንግስት እንዲሁም በተለያዩ ወገኖች መካከል እየሰፋ የመጣውን የፖለቲካና የደህንነት ልዩነት ለመፍታት ቅድመ መከላከል ዲፕሎማሲ እየሰራን ነው የሚለው መግለጫው አሁንም ሰፊ እድሎች ለሰላም አሉ ሲል መግለጫው ገልጿል። የአፍሪካ ህብረትና ሌሎች አካላት የጀመሩትን የሰላም ጥረት አጠናክረው እንዲቀጥሉ የጠየቀው የትግራይ የሲቪክ ማህበራት ህብረት በሰብአዊ ድጋፍና በኢኮኖሚ እገዛ ዓለም አቀፍ ዲፕሎማቶች ትግራይ ያለውን አጠቃላይ ሁኔታ እንዲረዱ፣ ወታደራዊ ስጋቱን ቀድመው እንዲከላከሉ፣ ለተፈናቀሉ እና ለተጎዱ ህብረተሰብ ክፍሎች የሚደረግ ሰብአዊ ድጋፍና አቅርቦት ተጠናክሮ እንዲቀጥል፣ የመልሶ ማቋቋም ስራ እንዲረጋገጥና እንዲቀጥል በመግለጫቸው ጠይቀዋል። የሲቪክ ማህበራቱ በዚህ ላይ ቅድመ ማስጠንቀቂያ መድረክ በመፍጠር በክልሉ ሊከሰት የሚችል ፖለቲካዊ፣ ወታደራዊ፣ ሰብአዊ ቀውስ ቀድሞ ለመከላከል ቁርጠኝነታቸውን አሳውቀዋል በመግለጫቸው። ይህ በእንዲህ እንዳለ በትግራይ ደግሞ ሌላ ወታደራዊ ስልታዊ ጥቃትን የተመለከተ መረጃ ወጥቷል። በነ ጀነራል ጻድቃን ገብረትንሳኤ እና በቡድናቸው በትግራይ ከ253 በላይ የሚሆኑ ዋና ዋና ኢላማዎችን ለይተው ለአየር ኃይል በአማራጭነት ስለማቅረባቸው የሚገልጽ መረጃ ነው። እነዚህ ኢላማዎች በዋናነት የህወሓት ባለስልጣናት፣ ወታደራዊ ተቋማት፣ ወታደራዊ አዛዦች፣ የሎጂስቲክ የስልጠና ማዕከላትና ሌሎች ወታደራዊ ጋር የተያያዙ ተቋማት ሲሆኑ የህወሓት ከፍተኛ ወታደራዊና የፖለቲካ አዛዦች ጋርም የተያያዙ እንደሆኑ ኢላማዎቹ መረጃዎች ጠቁመዋል። የብልጽግና አማካሪና የዘመቻ እቅዳቸውን በተመለከተ እነ ጀነራል ጻድቃን በህወሓት ላይ አስቀድሞ የአየር ጥቃት በመፈጸም እና ስልታዊ ድብደባዎችን በማድረግ በመቀጠል ደግሞ የእግረኛ ኃይል በማዝመት ትግራይን ፖለቲካ ለመቆጣጠር የሚያስችሉ አማራጮችን በማቅረብ የትግራይ የሰላምና የንቅናቄ ትብብር በወታደራዊና በኢሊት ደረጃ የትግራይን ፖለቲካ መረከብ አለበት የሚል አማራጭ ማቅረባቸው ታውቋል። ህወሓት ከዚህ ጋር በተያያዘ የጥንቃቄ መልእክቶችን ትላንትና በመቀሌ ሲያስተላልፍና እንዲሁም ደግሞ ጥብቅ መረጃዎችን፣ ትዕዛዞችን ሰጥ ነበር። ኢላማዎችን በተመለከተ ቅድመ ጥንቃቄ እርምጃ መውሰድ መጀመሩን፣ አዛዦች እንቅስቃሴያቸውን፣ ወታደራዊ ስምሪታቸውና በተያያዥ የሚደረጉ አጠቃላይ እንቅስቃሴዎች የቤት ለቤት እንዲሁም ደግሞ እንቅስቃሴዎች የድሮና የአየር ጥቃትን ግምት ውስጥ ያስገቡ እንዲሆኑ ትላንትና ማስጠንቀቂያ መሰጠቱን የወጡ መረጃዎች ይገልጻሉ። ወደ ቀጠናዊ ጉዳዮች ሲሄድ ኢትዮጵያን የተመለከተ ሱዳን በመላ ሀገሪቱ ለተከሰተው በቀን እስከ 18 ሰዓት እየተቆራረጠ ወይም ደግሞ እየጠፋ ላለው የመብራት ችግር ኢትዮጵያን ተጠያቂ አድርጋለች። ከኢትዮጵያ የሚገባው ኤሌክትሪክ ኃይል በመቋረጡ እንደሆነ ሱዳን ገልጻለች። ሱዳን ላለፉት 3 ዓመታት $90 ሚሊዮን ያልተከፈለ ኤሌክትሪክ ዕዳ እንዳለባት በኢትዮጵያ በኩል መገለጹና ከዚህ ጋር በተያያዘ በኢትዮጵያ በኩል መብራቱ ስለመቆረጡ በይፋ የተገለጸ ነገር ባይኖርም የሱዳን የኃይልና የኢነርጂ ባለስልጣናት ግን ኢትዮጵያ መብራቱን አቋርጣብናለች እያሉ ነው የሚገኙት። የሱዳን ጦርነት ከተጀመረ ጀምሮ ከ$90 ሚሊዮን በላይ ያልተከፈለ ውዝፍ የመብራት ቆጣሪ ዕዳ በሱዳን ላይ መኖሩን መረጃዎች ይገልጻሉ። የሱዳን ኢነርጂ ሚኒስቴር የመብራት እጥረት ችግርን ለማቃለል በግብጽ በኩል 100 ሜጋዋት የሚያመነጭ ተንሳፋፊ የኃይል ማመንጫ ባርጅ በፖርት ሱዳን ወደብ መድረሱንም እንደዚሁ ገልጿል። እንግዲህ በግብጾች ድጋፍ ከሌሎች ሀገራትን በተገኘ ድጋፍ በሳውዲ አረቢያ አማራጭ የኃይል ምንጭ እንደሆነ የተገለጸው የእንግሊዝ የውጭ የጉዳይ መስሪያ ቤት አዘጋጅነት ከሮቡ ጀምሮ የሚካሄድ ሚስጥራዊ ስብሰባ ላይ የሱዳን ፈጥኖ ድራሽ ኃይል የፖለቲካ ክንፍ ተወካይና የተባበሩት አረብ ኤሚሬቶች
የልዑካን ቡድን መሳተፋቸው ታላቅ ቅሬታና ውዝግብ ማስነሳቱን ሚድል ኢስት አይ ዘግቧል። በምዕራብ ሱሴክስ በሚገኝ የዊልተን ፓርክ ስብሰባ የአርኤስኤፍ የፖለቲካ ክንፍ አመራር የሆኑት ናስረዲን አብዱልከሪም እና የኤሚሬቶች ዲፕሎማቶች ተገኝተዋል። ነገር ግን በአልቡርሃን የሚመራው የሱዳን ጦር እና የሽግግር መንግስት ወደ አካባቢው አለመጋበዛቸው ጉዳዩ መነጋገሪያ አድርጎታል። ይህንን በተመለከተ የእንግሊዝ የአርኤስኤፍ ኃይሎች የዳርፉር አልፋሸር ፈጽሞታል የተባለው ድርጊት የዘር ማጥፋት ወንጀል ምልክት ይታይበታል በማለት በይፋ ሲኮንን ቆይቷል። አሁን ግን የዚሁ ቡድን ፖለቲካ ተወካዮችን በክብር ጋብዞ በእንግሊዝ ውስጥ ውይይት ማድረጉና ማወያየቱ ትልቅ የፖሊሲ ግብዝነት ነው ሲሉ የሰብአዊ መብት ተሟጋቾች እና የሱዳን ባለስልጣናት ይህንን እንግሊዝን እያወገዙ ይገኛሉ። ከዚህ ጋር በተያያዘ በእንግሊዝ በኩል ስለ ጉዳዩ የተገለጸ ነገር የለም። በሱዳን የያሌ ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ዳይሬክተር ናትናኤል ሪሞንድ በቅርቡ ለብሪታንያ ፓርላማ በሰጡት ምስክርነት እንግሊዝ ከዩናይትድ አረብ ኤሚሬቶች ጋር ያላትን የኢኮኖሚና ዲፕሎማሲያዊ ቁርጠኝነት በማስቀደም በሱዳን የሚፈጸመው ወንጀል ለማስቆም በቂ ጫና ሳታደርግ ቀርታለች ሲሉ መክሰሳቸው ይታወቃል። ኤሚሬቶች እና ለአርኤስኤፍ ወታደራዊ ድጋፍ እንደምታደርግ ቢረጋገጥም ድርጊቱን ግን አረብ ኤሚሬት አስተባብላለች። የሱዳን ሉዓላዊ ምክር ቤት አማካሪ ኦማጋድ ፍሪድ አልታይብ በሰጡት አስተያየት የለንደን አካሄድ አጥብቀው ኮንነዋል። የብሪታንያ መንግስት በይፋዊ መግለጫው ለአርኤስኤፍ ሊፈጽም ስለሚችል የዘር ማጥፋት ወንጀል ስጋቱን ሲገልጽ እንሰማለን። በሌላ በኩል ግን እነዚህ ቡድኖች ጋር ለንደን ድረስ በመጋበዝ ስለ ሱዳን የወደፊት እድል እና ዕጣ ፈንታ እንዲመክሩ ማድረጉ አሳዛኝ ነው። ሚስጥራዊ መሆን የሚያስፈልገው ነገር ሁሉ የሚደብቀው እውነት አለ። ስለዚህ ከሮብ ዕለት ጀምሮ እየተደረገ ያለው ስብሰባ ዊልተር ፓርክ እና በሌሎች ድረገጽ የፕሮግራም መርሃ ግብር ላይ ያልተገለጸ እና የብሪታንያ የውጭ ጉዳይ መስሪያ ቤት ምላሽ ያልሰጠበት ጉዳይ እንደሆነ ብናውቅም ጉዳዩ ግን ደርሰንበታል፣ አሳዛኝ ነው ብለዋል የሱዳን ባለስልጣናት። ወደ ሌሎች መረጃዎች ሲሄድ በሱዳን ግዛት ተነስቷል በተባለው የአርኤስኤፍ ፈጥኖ ደራሽ ኃይል የድሮን ምስራቅ ቻድ ጥቃት በአሚን አካባቢ በገበያ ላይ በተፈጸመ የድሮን ጥቃት የመንግስት ቢሮዎች አቅራቢያ በተፈጸሙ የድሮን ጥቃቶች ህጻናትን ጨምሮ በርካታ ህይወት ማለፉን፣ መኪኖች መውደማቸውን፣ ሱቆች መቃጠላቸውን መረጃዎች ገልጸዋል። ይህ ጥቃት ባለፉት ጥቂት ወራት ውስጥ ብቻ በቻድ ግዛት ውስጥ ሲፈጸም አምስተኛው እንደሆነ የወጡ መረጃዎች ያሳያሉ። በካርቱም የአርኤስኤፍ ወታደራዊ ቡድን አመጽ በማስነሳት ከቡድኑ ተነጥሎ ከሱዳን የመከላከያ ሰራዊት ጋር መቀላቀሉን አስታውቋል። በሌላ በኩል የአልቡርሃን ጦር ከደጋሎ ጦር ነፃ ባወጣቸው ቦታዎች የተሰሩ የሕክምናና እንዲሁም ደግሞ የማቀዝቀዣ ማዕከላትንና ወታደራዊ ቦታዎችን መቆጣጠሩን የሱዳን ጦር አስታውቋል። የአሜሪካ የሱዳን መንግስት በ2024 የኬሚካል ጦር መሳሪያ ተጠቅሟል በሚል እና በኬሚካል ጦር መሳሪያ ስምምነት ጋር ለመስማማት ፈቃደኛ ባለመሆኑ ተጨማሪ ማዕቀብ መጣሏን አስታውቃለች። የሶማሊያ ብሔራዊ ጦር ዳናብ ተብሎ የሚጠራው ልዩ ኮማንዶ በጃሊብ አካባቢ የሚገኝ የአልሸባብ የምድር ውስጥ ዋሻዎችን ማጥቃቱንና መቆጣጠሩን ገልጿል። በዚህም ከፍተኛ ወታደራዊ ድል ተጎናጽፌያለሁ ሲል ገልጿል። የሱዳን ፈጥኖ ደራሽ ኃይል በአዳዲስ የጦር አሽከርካሪዎችን እና ጭፍሮቹን በኒያላ ከተማ በአዲስ ማሰማራቱን መረጃዎች ከሱዳን ገልጸዋል። በኦምዱርማን ከተማ በፈጥኖ ደራሽ ኃይሉ አካል የተገነጠሉ አባላት መሳሪያዎቻቸውና ትጥቆቻቸውን 30 ተሽከርካሪዎችን ይዘው ወደ አልቡርሃን ጦር መቀላቀላቸው ታውቋል። ለአልቡርሃን ጦር ማስረከባቸውን ይሄ በአርኤስኤፍ ላይ ከፍተኛ ወታደራዊ ኪሳራ ሊሆናል ተብሏል። የአርኤስኤፍ በሰሜን ኮርዶፋን በሚገኙ መንደሮች ላይ ዓለም አቀፍ ደረጃ የተከለከሉ የኬሚካል የጦር መሳሪያዎችን ተጠቅሟል ሲል የሱዳንን ጦር እየከሰሰ ይገኛል። በአንቶኖቭ አውሮፕላኖች በመጣል ነው ጥቃቱን እየፈጸመው ሲል ገልጿል። የሱዳን ሉዓላዊ ምክር ቤት በመበተን የሪፐብሊክ ፕሬዝዳንት ቦታ እንዲቋቋም ሌተናል ጀነራል አብዱልፈታህ አልቡርሃን ህዝበ ውሳኔ ድረስ በጊዜያዊ ፕሬዝዳንትነቱ ነው እንዲሰሩ የሚጠይቅ የህግ ማሻሻያም እንደዚሁ በሱዳን መቅረቡ ታውቋል። የፓኪስታን የውጭ ጉዳይ ሚኒስትር የሁቲ አማጽያን በሳውዲ አረቢያ እና በቀይ ባህር የንግድ መርከቦች ላይ ያቀረቡትን ክልከላና አዲስ ዛቻ በጥብቅ አውግዟል። ፓኪስታን በባህር ላይ የሚደረጉ ማናቸውንም ትንኮሳዎች እንደ ብሔራዊ ደህንነት ስጋቷ እንደምትቆጥራቸውም ገልጿል መግለጫው። ይህ በእንዲህ እንዳለ ሳውዲ አረቢያ በሆርሙዝ ባህር ላይ ያላትን ጥገኝነት ለመቀነስ ቀይ ባህርና ባብል ማንደብ መስመሮችን የነዳጅ ወጭ ንግዷን እያጠናከረች ባለችበት በዚህ ሰዓት የሶማሌላንድ በርበራ ወደብ የመካከለኛው ምስራቅ አፍሪካና ዋነኛ የንግድ ማዕከል እየሆነ መምጣቱ ታውቋል። የሁቱ ጥቃት እና ማዕቀብ በሳውዲ አረቢያ ላይ የበረታ በመጣበት በዚህ ወቅት ፓኪስታን ከሳውዲ አረቢያ የገነባቸውን የመከላከያ ዋስትናና ቁርጠኝነት የሚፈትን አዲስ ምዕራፍ ሆኗል ተብሏል።
እንግዲህ ፓኪስታንና ሳውዲ አረቢያ በ1 ትሪሊዮን ዶላር የሚያወጣ ወታደራዊ ስምምነት ለ5 ዓመታት መስማማታቸው ይታወቃል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ